ወንጀልና ችሎት አቃቤ ሕግ የተከሳሽ ጠበቃ ወንጀልና ችሎት የወንጀል ምንነትና የወንጀል ህጎችን በዝርዝር የሚመለከት የሬዲዮ ፕሮግራም ነው። ዘወትር ቅዳሜ ከ10 ሰዓት ከ40 ጀምሮ በፋና ሚዲያ ኮርፖሬሽን FM 105.3 ላይ ይደመጣል። ወንጀልና ችሎት በአውሮፓ ህብረት የገንዘብ ድጋፍ የፌዴራል ጠቅላይ ፍርድ ቤት የወንጀል ፍትህ ስርዓት ማሻሻያ ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርቡት ሳምንታዊ ፕሮግራም ነው። ወንጀልና ችሎት ችሎቱ ተሰይሟል። በዓለም አቀፍ የወንጀል ህግ በተለይም በዓለም አቀፉ የወንጀል ፍርድ ቤት ICC አሰራር ውስጥም በጣም የተለመዱና ውስብስብ ጉዳዮች ናቸው ተደራራቢ ወንጀሎች። አንድ ግለሰብ በአንድ ድርጊት ወይም በተያያዙ ድርጊቶች ከአንድ በላይ ወንጀል ፈጽሞ ሲገኝ ህጉ የሚከተላቸው ዋና ዋና መንገዶችም አሉ። እነዚህን ጉዳዮች በሶስት ከፍለን ስንመለከት አቃቤ ህግ አንድን ተከሳሽ በተመሳሳይ ድርጊት በተለያዩ የወንጀል አይነቶች ሊከሰው ይችላል። ለምሳሌ አንድን ህዝብ በመጨፍጨፍ በሰላማዊ ህዝብ ላይ የሚፈጸም የጦር ወንጀል ተብሎ ሊከሰስ ይችላል። በሌላ በኩል ደግሞ ድርጊቱ የተፈጸመው በስፋትና በታቀደ መልክ ከሆነ በሰብአዊነት ላይ የተፈጸመ ክራይም አጌንስት ሂዩማኒቲ ተብሎ ሊከሰስ ይችላል። ዓላማው የድርጊቱን አስፈላጊነት በህግ ፊት በሚገባ በመግለጽ ተከሳሹ ጥፋተኛ ተብሎ ሊፈረድበት ይችላል። በዚህ ጊዜ ዓለም አቀፍ ፍርድ ቤቶች የቼሌቢቺ ፈተና የተባለውን መመሪያ ይጠቀማሉ። በነገራችን ላይ ወንጀሎችም የየራሳቸው የተለየ ባህሪ ካላቸው ተከሳሹን በሁለቱም ጥፋተኛ ሊያሰኙ ይችላሉ። ነገር ግን አንድ ወንጀል በሌላኛው ውስጥ ሙሉ በሙሉ የሚጠቃለል ከሆነ እንደ ግድያና ከባድ የአካል ጉዳት አንድ ድርጊት ውስጥ ሊጠቃለል ይችላል። የቅጣት አወሳሰኑ ጥቅል ቅጣት ወይም ጆይንት ሴንተንስ በመባል በዓለም አቀፍ ፍርድ ቤቶች እንደ ICC በብዛት የተለመደ መንገድ ነው። ከዚያም ለሁሉም ወንጀሎች አንድ ጥቅል የዓመት ቅጣት ይሰጣል ማለት ነው። ለምሳሌ የተፈጸሙት ወንጀሎች በተደራራቢነት የተመዘገቡት 5 ከሆኑ ለአምስቱም በድምሩ 25 ዓመት ተብሎ ይወሰናል። ተደጋጋሚ ወይም ተደራራቢ ወንጀሎችን ቅጣት ብሔራዊ ህጎች እንደ አሜሪካ ቅጣቶችን ደምረው 50 ሲደመር 50 ሊሰጡ ይችላሉ። ታዲያ በዚህ ዙሪያ የዓለም አቀፉ የወንጀል ፍርድ ቤት የሮም መተዳደሪያ ደንብ አንቀጽ 78 እንደሚያሳየው ፍርድ ቤቱ ቅጣቱ ሲወሰን የእያንዳንዱን የወንጀል ክብደትና የተከሳሹን የግል ሁኔታ ግምት ውስጥ ያስገባል ማለት ነው። ነገር ግን አጠቃላይ ቅጣቱ ከ30 ዓመት ወይም ከእድሜ ልክ እስራት መብለጥ የለበትም። ሰላም አድማጮች እንደምን አላችሁ? ይህ የወንጀልና ችሎት ፕሮግራማችን ነው። የዕለቱ ትኩረታችን ተደራራቢና ተደጋጋሚ ወንጀል የሚሰሩ ወንጀለኞች በሀገራችን ህግ ምን አይነት የውሳኔና የፍርድ ጣሪያ ይበየንባቸዋል ስንል የወንጀል ተጠያቂነቱን ዳሰናል። ምህረት ሙልጌታ ነኝ። በመቀጠል ደግሞ ተደራራቢ ወንጀል የሰራ ግለሰብን አጭር ታሪክ ብሩክ ድንቁ ይነግረናል። ተደራራቢ ወንጀሎችን በተመለከተ በዓለም አቀፍ ደረጃ በምሳሌነት የሚጠቀሰውና የብዙዎችን ትኩረት የሳበው የኡጋንዳው የLRA አዛዥ የነበረው የዶሚኒክ ኦንጎዌን ጉዳይ ነው። የኦንጎዌን ታሪክ ዓለም አቀፉ የወንጀል ህግ ተደራራቢ ወንጀሎችን እንዴት እንደሚያስተናግድ ግልጽ ማሳያ ነው። ተከሳሹ ዶሚኒክ በሕፃንነቱ በታጣቂ ቡድን ታፍኖ የተወሰደና በኋላም በሎርድስ ሬዚስታንስ አርሚ LRA ውስጥ ከፍተኛ ወታደራዊ አዛዥ የሆነ ግለሰብ ነው። ታዲያ ይህ ግለሰብ ምን ክስ ቀረበበት ለሚለው በዓለም አቀፉ የወንጀል ፍርድ ቤት ICC ታሪክ ከፍተኛ የሚባሉ 61 ተደራራቢ ክሶች ተመስርተውበታል። ከወንጀሎቹ ለአብነት ግድያ፣ ማሰቃየት፣ ባርነት፣ አስገድዶ መድፈርና ሰላማዊ ሰዎችን ማፈናቀል ይገኙበታል። ታዲያ የፍርድ ቤቱ ውሳኔ ምንድነው ለሚለውም ኦንጎዌን በ61ዱም ላይ ጥፋተኛ ሆኖ ተገኝቷል። ፍርድ ቤቱ እያንዳንዱ ድርጊት የተለያየ የህግ ጥሰቶችን የያዘ በመሆኑ ለብቻቸው ሊቆጠሩ ይገባል ብሏል።
ምንም እንኳን 61 ወንጀሎችን ፈጽሟል ቢባልም አጠቃሎ የድርጊቱን አስከፊነት ገልጾም የ25 ዓመት ጽኑ እስራት ብቻ ፈርዶበታል። ነገር ግን ከውጭ ሆኖ ለሚያጠናው ለአንድ ወንጀል ብቻ የሚገባው የሚመስል ውሳኔ ሆኖ እናስተውላለን። ሕግ እንደዚህ ነው። የግራ ቀኙን ያገናዘበበት መንገድ ከዕድሜ ልክም ውሳኔ ገድቦታል። አንዳንድ ሰዎች በግልፍተኝነትና ራስን ባለመቆጣጠር ስሜት ተነድተው ከወንጀል ተግባር ተጋላጭ ይሆናሉ። አንዳንዶች ደግሞ አውቀውና አስበው አቅደውም ጭምር የተለያዩ እኩይ ተግባራትን ይፈጽማሉ። መፈጸም ብቻም አይደለም፣ ያንዱን ጥፋት ለመሸፈንና እንዳይጋለጥ ለማድረግ ሌላ ከባድ ጥፋት አጥፍተዋል ሲባልም ይሰማል። በዚህም ለተደራራቢ ወንጀል ተግባራት ተጋልጠው እናያለን። ሌላው በሕግ አግባብ የተቀመጠውን አድርግ አታድርግን በመተላለፍም ለተጠያቂነት ይጋለጣሉ። ከዚያም በመከሰስ ወንጀለኝነታቸው ሲረጋገጥ ቅጣት ይጣልባቸዋል። ይሁንና በተደራራቢ ወንጀል የተከሰሰ ግለሰብ የቅጣት አሰላልን አስመልክቶ ሕጉ ምን እንድምታ አለው የሚለውን በኢፌዴሪ ፍትህ ሚኒስቴር የንቃተ ሕግ ትምህርትና ስልጠና ዳይሬክቶሬት አቶ ተሰማ ግደይ ማብራሪያ ሰጥተውናል። በእንግሊዝኛው ኮንክረንት ክራይምስ በመባል ይታወቃል። በአጠቃላይ በአንድ ወይም ከዛ በላይ የሆኑ ወንጀል ፈጻሚዎች ሁለት ወይም ከዛ በላይ የሆኑ ወንጀሎችን ፈጽመው ሲገኙ ያለውን ሁኔታ የሚመለከት ሲሆን በወንጀል ሕጋችን በአንቀጽ 60 ላይ ስለ ተደራራቢ ወንጀሎች ተደንግጎ የምናገኘው ሲሆን ስለዚህ አንድ ሰው ተደራራቢ ወንጀል ፈጽሟል ተብሎ ክስ ሊቀርብበት የሚችለው አንደኛው ሁለት ወይም ከሁለት የሚበልጡ አንድ አይነት ወይም የተለያዩ ማናቸውንም አይነት ግዙፍ ወንጀሎችን አከታትሎ ያደረገ እንደሆነ፣ ሁለተኛ በአንድ ድርጊት በአንድ ጊዜ ሁለት ወይም ከሁለት በላይ የወንጀል ሕግ ድንጋጌዎችን በመጣስ ወንጀል ተፈጽሞ ሲገኝ፣ ሶስተኛ በአንድ ድርጊት አንድን የወንጀል ድንጋጌ በመጣስም ሊሆን ይችላል የተለያዩ ሰዎች ላይ ጉዳት የሚያደርስ የወንጀል ድርጊት ተፈጽሞ ሲገኝ የተለያየ ወንጀል ተፈጽሟል ተብሎ በተደራራቢ ክስ ሊያስከስስ ይችላል ማለት ነው። ብዙውን ጊዜ የኛ ማህበረሰብ ምንም እንኳን የተለያዩ የወንጀል ተግባራት ተፈጽመው ሲገኙ በአንድ አይነት ፈርጆ የመተው ብሂል ቢኖርም ወንጀሎች ግን በየፈርጁ የየራሳቸው መዳኛና መጠየቂያ አንቀጽ ተደንግጎላቸዋል። አንዳንድ ጊዜ እንግዲህ ተደራራቢ ወንጀልና ደጋጋሚ ወንጀል ፈጻሚን የአቀላቅሎ የመረዳት ሁኔታ አለ። ሁለቱ የተለያዩ ጉዳዮች ናቸው። በመጀመሪያ ደረጃ ተደራራቢ ወንጀል ሲባል የወንጀል ድርጊቱን ነው፣ የተደጋገመ ሳይሆን የተለያዩ ወንጀሎችን ወይም የተለያዩ ወንጀሎች ተፈጽመው ሲገኙ እና እነዚህ ወንጀሎች ደግሞ በተመሳሳይ ሰው የተፈጸሙ ሲሆኑ ተደራራቢ ወንጀሎች። አንድ ታደሰ የሚባል ሰው ቢገድል፣ ስርቆት ቢፈጽም፣ አስገድዶ መድፈር ቢፈጽም፣ እምነት ቢያጎድል እንደዚህ ይሄ ተደራራቢ ወንጀል ፈጽሟል። ይህን ሰው አንድ ጊዜ የምንከሰው የምንጠይቀው ከሆነ እና በፊት ያልተጠየቀባቸው ከሆኑ በተደራራቢ ወንጀል እንከሰዋለን ማለት ነው። ደጋጋሚ ወንጀለኛ የምንለው ግን አንደኛ ደጋጋሚ የምንለው ወንጀለኛውን ነው ወይም ሰውየውን ነው እንጂ ወንጀሉን አይደለም። ወንጀሉ ተደራራቢ ወንጀል ነው ሊሆን የሚችለው፣ ሰውየው ግን ደጋጋሚ ወንጀለኛ ብለን እንጠራዋለን። በጽንሰ ሐሳብ ደረጃም የተለያዩ ናቸው። ደጋጋሚነት ማለት አንድ ወንጀል አድራጊ ከተፈረደበት በኋላ ወይም ስለ አንድ ድርጊት ከተፈረደበት በኋላ ቅጣቱን በሙሉ ወይም በከፊል ከፈጸመበት ወይም በይቅርታ ከቀረለት ቀን ጀምሮ ባለው 5 ዓመት ጊዜ ውስጥ ሌላ ወንጀል ሲፈጽም ደጋጋሚ ወንጀለኛ ተብሎ እንዲከብድበት ይደረጋል ማለት ነው። በሪከርድነት ይያዝበትና በፊት ፈጽሞት ተቀጥቶበት ከተቀጣ በኋላ ወይም ቅጣቱ ፍርዱ ከተሰጠበት ጊዜ ጀምሮ ባለው 5 ዓመት ጊዜ ውስጥ ድርጊቱ ተፈጽሞ ከሆነ ነው ደጋጋሚ ወንጀለኛ የምንለው። ተደራራቢ ወንጀል የሚባለው ግን ቅድም እንደገለጽኩት ከላይ የተገለጹት አከታትሎ የተደረገ ከላይ አሁን ከ1 እስከ 3 ብለን በገለጽናቸው አኳኋን አከታትሎ የተደረገ የወንጀል ወይም በአንድ የወንጀል ድርጊት ከአንድ በላይ የወንጀል ድንጋጌዎች ተጥሰው በሚገኙበት
ጊዜ ነው። ሁለቱ ድንጋጌዎችም የተለያዩ ናቸው። ተደራራቢ ወንጀሎች በወንጀል ሕጋችን በአንቀጽ 60 ስር የምናገኘው ነው። ደጋጋሚነት ደግሞ በወንጀል ሕጋችን በአንቀጽ 67 ስር የምናገኘው የሚሆነው ማለት ነው። ተደራራቢ ወንጀሎችን በሁለት ከፍሎ ማየት ይቻላል። አንደኛው የወንጀል ድርጊቶችን በመደጋገም የተፈጸሙ ሲሆን ግዙፋዊ ተደራራቢ ሲሆን፣ ሁለተኛው የወንጀል ተግባራቱ ሲፈጸሙ ከአንድ በላይ የወንጀል ድንጋጌዎችን በመጣስ ሲሆን ይህኛው ደግሞ ሐሳባዊ ወይም ጣምራ ተደራራቢ በመባል ይታወቃል። ስለ እነዚህ ጉዳዮች አቃቢ ሕጉ በምሳሌ አስደግፈው ቀጣዩን ማብራሪያ ሰጥተውናል። ግዙፋዊ ተደራራቢነት ሲባል ለምሳሌ አንድ ታደሰ የሚባል ሰው አቶ ከበደን በዱላ ቢገድላቸው ወይም በዱላ ቢያቆስላቸው ወይም አካል ጉዳት ቢያደርስባቸው አንድ ወንጀል ነው። የአቶ ተስፋዬን ቤት ቢዘርፍ ሌላ ወንጀል ነው እና ባለቤታቸውን የአቶ ተስፋዬን ባለቤትም አስገድዶ ቢደፍር 3 ግዙፍነት ያላቸው ተደራራቢ ወንጀሎችን ፈጽሟል ተብሎ በ3 ተደራራቢ ክሶች ሊከሰስ ይችላል። አንደኛው ግድያ ነው፣ እንግዲህ በዱላ ገድሏቸዋል ብለናል። ሁለተኛው በከባድ ስርቆት፣ ሶስተኛው ደግሞ በአስገድዶ መድፈር ወንጀል የሚጠየቅ ይሆናል ማለት ነው። ስለዚህ ግዙፋዊ ተደራራቢነት የሚባለው በእነዚህ ምሳሌ ውስጥ የሚታይ ይሆናል። ሁለተኛው ደግሞ በእንግሊዝኛው ኖሽናል ኮንከረንስ የሚባለው ወንጀሎቹ የተፈጸሙት በአንድ የወንጀል ድርጊት የማድረግ ሀሳብ ከአንድ በላይ የወንጀል ድንጋጌዎችን በመጣስ የተፈጸመ ወንጀል ሲሆን ማለት ነው። አንድ ድርጊት ነው፣ ነገር ግን ያስከተለው ጉዳት የጣሳቸው ድንጋጌዎች በርካታ ሲሆኑ ወይም ከሁለት በላይ በሚሆኑበት ጊዜ ይሄ ኖሽናል ኮንከረንስ ወይም ሀሳባዊ ወይም ጣምራዊ ተደራራቢ ወንጀል ይባላል። ለምሳሌ አንድ ባለትዳር የሆነ ሰው የቅርብ ዘመዱ ላይ በሕዝብ ፊት አስገድዶ ቢደፍራት በተለያዩ ተደራራቢ ወንጀሎች ሊከሰስ ይችላል። በምን? አንደኛ አንቀጽ 620 የወንጀል ሕጉን አንቀጽ 620 በመጣስ ወይም በመተላለፍ በአስገድዶ መድፈር ወንጀል ይከሰሳል። ሁለተኛ የወንጀል ሕጉን አንቀጽ 654ን በመተላለፍ በዘመዳሞች መካከል የሚፈጸም ግብረ ስጋ ግንኙነት ወይም ደግሞ ግብረ ስጋ ግንኙነት በመፈጸም በዘመዳሞች መካከል ግብረ ስጋ ግንኙነት መፈጸም በጥብቅ የተከለከለ ነው ወይም ወንጀል ነው ማለት ነው። በዚህ በወንጀል ሕጉ አንቀጽ 654 መሰረት ሌላው የወንጀል ክስ ይቀርብበታል። ሶስተኛ የወንጀል ሕጉ አንቀጽ 652ን በመተላለፍ የአመንዝራነት፣ ምክንያቱም ባለትዳር ነው ይሄ ሰው ባለትዳር ሆኖ እያለ አመንዝራ መሆን በሕግ የተከለከለው ወይም ወንጀል በመሆኑ በዚህ 3 ክስ ሊቀርብበት ይችላል። አራተኛው የወንጀል ሕጉን አንቀጽ 639ን በመተላለፍ ለመልካም ስነ ምግባር እና ለመልካም ጠባይ ተቃራኒ የሆነ ብልግናና አሳፋሪ ስራን በአደባባይ መፈጸም። ቅድም በምሳሌው ለመግለጽ እንደሞከርኩት ዘመዱ ናት፣ ባለትዳር ነው እሱ፣ አስገድዶ ነው የደፈራት። አደባባይ ላይ ነው ደግሞ ሕዝብ በሚሰበሰብበት አደባባይ የፈጸመው በመሆኑ በ4 ተደራራቢ ወንጀሎች ሊጠየቅ ይችላል ማለት ነው። ይሄ ኖሽናል ኮንከረንስ ወይም ሀሳባዊ ጣምራ ወንጀሎች ተደራራቢ ወንጀሎች። አንድ ድርጊት ነው የፈጸመው ግን 4 ወንጀሎች ወይም 4 የወንጀል ሕግ ድንጋጌ ጥሶ የተገኘ በመሆኑ በ4 ተደራራቢ ወንጀሎች የሚከሰስበት አግባብ ይኖራል ማለት ነው። በወንጀል ሕጉ አንቀጽ 184 እና ተከታዮቹ ድንጋጌዎች ላይ ተደራራቢ ወንጀሎች በሚሆኑበት ጊዜ ቅጣቱ ከብዶ ሊጣል እንደሚገባውና የቅጣት አሰላሉም ጭምር በዝርዝር ተቀምጧል። አንድ ተጠርጣሪ በተደራራቢ ወንጀሎች ተከሶ በሁሉም ጥፋተኛ ሆኖ ቢገኝና ወንጀሎቹ እያንዳንዳቸው ከዕድሜ ልክ እስከ ሞት ወይም ከፍ ያለ የእስር ቅጣት የሚያስከትሉ ቢሆኑ የተፈጻሚነታቸው ወሰን ደግሞ የሚከተለው ነው። የተደራረቡ ወንጀሎች ተፈጽመው በሚገኙበት ጊዜ እና የሌሎቹ ቅጣት በአንዱ የወንጀል ቅጣት የሚጠቃለል ሆኖ በሚገኝበት ጊዜ በዛው ስር የሚታይ ይሆናል። ለምሳሌ አንድ ወንጀል በሞት ቅጣት የሚያስቀጣ ቢሆን፣ አንድ ወንጀል በ25 ዓመት ቅጣት የሚያስቀጣ ቢሆን፣ አንድ ወንጀል ደግሞ በ10 ዓመት ጽኑ እስራት ቅጣት የሚያስቀጣ ቢሆን በሞትም በ25 ዓመትም በዕድሜ ልክ እስራትም እንደገና በ10 ዓመት እስራትም ሊቀጣ አይችልም ይሄ ሰው ወይም ሊፈረድበት አይችልም። በሞት ቅጣት አንዴ ይወሰንበታል፣ አለቀ። በዛው ተጠቃለው የሚታዩ ነው የሚሆነው ማለት ነው። ሌላኛው በእስራት የሚያስቀጡ ቅድም የሞት ቅጣት የዕድሜ ልክ እስራት ምናምን ብለን ነው ያየናቸውና የተለያዩ
ቅጣቶች ግን በአንዱ ተጠቃለው የሚጠቃለሉ በመሆናቸው በአንድ ተጠቃለው ይታያሉ ብለናል። ሌሎች ግን በእስራት ቅጣት ሊያስቀጡ የሚችሉ ግን አንዱ በአንዱ ተጠቃሎ ሊታይ የማይችል በሚሆንበት ጊዜ ቅጣቶቹ የሚደመሩ ነው የሚሆኑ፣ ተደምረው ተፈጻሚ ይሆናሉ። ለምሳሌ በ12 ዓመት የሚያስቀጣ፣ በ3 ዓመት የሚያስቀጣ፣ በ5 ዓመት የሚያስቀጣ ወንጀሎቹን ፈጽሞ የሚገኝ አንድ ሰው እነዚህ 3 የወንጀል ቅጣቶች አንድ ላይ ተደምረው ይፈጸሙበታል ወይም ቅጣቶቹ ይጣሉበታል። አንድ ግለሰብ የፈጸማቸው ተደራራቢ ወንጀሎች ከፊሎቹ የሚያስቀጡት በቀላል እስራት፣ ከፊሎቹ ደግሞ በጽኑ እስራት የሚያስቀጡት ወንጀሎች በሚሆኑበት ጊዜ ቅጣቶቹን ለመደመር እንዲያመች 2 ዓመት ቀላል እስራት እንደ 1 ዓመት ጽኑ እስራት እንዲቆጠር በወንጀል ሕጉ አንቀጽ 184 ንዑስ አንቀጽ 1 ለእስር ተደንግጓል። ጣምራ ተደራራቢ ወንጀሎች በሚፈጸሙበት ጊዜ አንድ ተጠርጣሪ በአንድ ድርጊት የጣሰው አንድ የሕግ ድንጋጌ ብቻ ቢሆንም ቁጥራቸው ከአንድ በላይ በሆኑ ሰዎች መብት ወይም ጥቅም ላይ ጉዳት ካደረሰ ተደራራቢ ወንጀሎችን እንደፈጸመ እንደሚቆጠር በአንቀጽ 60 ሐመር ውሃ ላይ ተደንግጎ እናገኘዋለን። ቅጣቱ የሚወሰነው በሌላ አኳኋን ካልሆነ በስተቀር ከዚህ በላይ በተጠቀሰው ተደራራቢ ግዙፍ ወንጀሎች በሚፈጸሙበት ጊዜ ቅጣት በሚወሰንበት መንገድ መሆኑን አቶ ተሰማ ነግረውናል። የተደራረቡ ወንጀሎች ተፈጽመው በሚገኙበት ጊዜና የሌሎቹ ቅጣት በአንዱ የወንጀል ቅጣት የሚጠቃለል ሆኖ በሚገኝበት ጊዜ በዛው ስር የሚታይ ይሆናል። ለምሳሌ አንድ ወንጀል በሞት ቅጣት የሚያስቀጣ ቢሆን፣ አንድ ወንጀል በ25 ዓመት ቅጣት የሚያስቀጣ ቢሆን፣ አንድ ወንጀል ደግሞ በ10 ዓመት ጽኑ እስራት ቅጣት የሚያስቀጣ ቢሆን በሞትም በ25 ዓመትም በእድሜ ልክ እስራትም እንደገና በ10 ዓመት እስራትም ሊቀጣ አይችልም። ይሄ ሰው ወይም ሊፈረድበት አይችልም። በሞት ቅጣት አንዴ ይወሰንበታል፣ አለቀ። በዛው ተጠቃለው የሚታዩ ነው የሚሆነው ማለት ነው። ሌላኛው በእስራት የሚያስቀጡ ቅድም የሞት ቅጣት፣ የእድሜ ልክ እስራት ምናምን ብለን ነው ያየናቸውና የተለያዩ ቅጣቶች ግን በአንዱ ተጠቃለው የሚጠቃለሉ በመሆናቸው በአንድ ተጠቃለው ይታያሉ ብለናል። ሌሎች ግን በእስራት ቅጣት ሊያስቀጡ የሚችሉ ግን አንዱ በአንዱ ተጠቃሎ ሊታይ የማይችል በሚሆንበት ጊዜ ቅጣቶቹ የሚደመሩ ነው የሚሆኑ፣ ተደምረው ተፈጻሚ ይሆናሉ። ለምሳሌ በ12 ዓመት የሚያስቀጣ፣ በ3 ዓመት የሚያስቀጣ፣ በ5 ዓመት የሚያስቀጣ ወንጀሎቹን ፈጽሞ የሚገኝ አንድ ሰው እነዚህ 3 የወንጀል ቅጣቶች አንድ ላይ ተደምረው ይፈጸሙበታል ወይም ቅጣቶቹ ይጣሉበታል። ክቡራን አድማጮች፣ ተደራራቢ ወንጀሎች ሲፈጸሙ በኢትዮጵያ ሕግ እንዴት ይታያሉ የሚለውን ርዕሰ ጉዳይ አንስተን ለግንዛቤ የሚሆናችሁን መረጃ አሰማናችሁ። ሳምንት በሌላ ርዕሰ ጉዳይ እንደምንመለስ በመግለጽ በዛሬው ዝግጅታችን የሕግ ማብራሪያ የሰጡንን አቃቤ ሕግ አቶ ተሰማ ግደይን በማመስገን አብቅተናል። ጤና ይስጥልኝ። ወንጀልና ችሎት አቃቤ ሕግ የተከሳሽ ጠበቃ ወንጀልና ችሎት የወንጀል ምንነትና የወንጀል ሕጎችን በዝርዝር የሚመለከት የሬዲዮ ፕሮግራም ነው። ዘወትር ቅዳሜ ከ10 ሰዓት ከ40 ጀምሮ በፋና ሚዲያ ኮርፖሬሽን FM 105.3 ላይ ይደመጣል። ወንጀልና ችሎት በአውሮፓ ህብረት የገንዘብ ድጋፍ የፌዴራል ጠቅላይ ፍርድ ቤት የወንጀል ፍትህ ስርዓት ማሻሻያ ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርቡት ሳምንታዊ ፕሮግራም ነው። ወንጀልና ችሎት። ችሎቱ ተሰይሟል።